ችግሩ እሷ ጋር ነው። በቃ እሷን አንዴ እንትን ካላችሁ ከተፋታችኋት ሌሎች ሁሉ ቀስ ብሎ ይስተካከላል፣ ትዳሩም ይስተካከላል፣ ሁሉም ነገር ይስተካከላል። እና ይሄ ደግሞ በጣም ከባድ ነው ማለት በዚህ አካሄዱ አንተንም እኔ ለአንተ ነው የምፈራልህ ኪራ። አንተም መጠንቀቅ አለብህ። ነገ አንተንም የሆነ ነገር ካረገች ውብዬ ብቻዋን ነው የምትቀረው። ጭራሽ ድኖ ሶልንም ያግዘዋል ብለን ስናስብ ናሂ ከጠበልም አምልጦ መጣ። ባለቤቱ እንዳያቅ አላቅሽም እስከሚል ድረስ ያደረሰው ነገር የፋፊ ክፋት ነው። አሁን ማስተካከል ያለብህ መጠበቅ ያለብህ እህትህን ነው። እህትህን ጠብቅ። በቃ ሶል የለም እኮ ጠፍቷል። በቃ ትናንትና አይተዋል። በቃ ቀውስ ነው የሆነው እኮ ከአእምሮ አይደለም ከልቡ አይደለም። ለውብዬ ስቃይ ነው የሆነባት፣ ለውብዬ እንግልት ነው የሆነባት እና ይሄ መቆም አለበት ብዬ ነው የማስበው። ሰላም ሰላም፣ ውድ ተመልካቾቻችን እንዴት ናችሁ? ሁላችሁም በያላችሁበት ሰላም ጤና ይብዛላችሁ። እንግዲህ ዛሬ የመጣውላችሁ የነ ናሂ ጉዳይ የነ ውብዬ ጉዳይ በጣም ያው ስለሚያሳስብ ነው። ትናንትና አይታችኋል። ሶላ መጥቶ ነበረ ሰላም ጋር የሆነው ነገር በጣም ነው የሚያሳዝነው። ያለበት ሁኔታ ሙሉ ለሙሉ ነው በቃ ፋፊ የቀየረችውና በጣም ነው የሚያሳዝነው። እንዲህ መሆን አልነበረበትም። በዚህን ያክል ናሂ ሳያንሳት የሶላን ነገር ደግሞ እንደዛ ማድረጓ በጣም ነው የሚያሳዝነው። በጣም ነው የከበደኝ እውነት ለመናገር ማለት ነው። እኔ ልክ ናሂ እንደሄደው እሱንም ጠበል ይዘውት ሊሄዱ ይገባል በእኔ አስተሳሰብ ማለት ነው። ምክንያቱም የግድ እሷ በቃ ሁለቱን ነው ወደ እሷ ማድረግ የፈለገችው። የናሂ ሲያንሳት የሶል አሁን ደግሞ ናሂ ምን እንደሚሆን አይታወቅም። ጭራሽ ከጠበልም አምልጦ መጣ። ፋፊ እያለ ነው። ውብዬ በጣም እያሳዘነች ነው ያለችው። በቃ ግራ ገብቷታል። እሷ ያለችበት ሁኔታ ተመልካቾች እንደምታዩት ነው የሆነችው ሁኔታ ማለት ነው። እና ልጆቿን ማሳደግ ሲገባት ናሂ እያለች እሱ በሄደበት ሁሉ እየተንከራተተች በጣም ግራ ገብቷታል እሷ ራሱ ማለት ነው። ፋፊ ክፋቷ በቃ ጥግ የለውም፣ ምንም ጥግ የለውም ነው የምላችሁ። እኔ ምን ማድረግ እንደሚቻል አላቅም፣ ምን ማድረግ እንደሚቻል ማለት ነው። ሁሉም ነው ለያዥ ለገናዥ ነው የከበደችው የፋፊ ነገር ማለት ነው። እና እኔ አሁን የምመክራችሁ ነገር ኪራም ብትሰማኝ ደስ ይለኛል። በቃ ሶልን መጀመሪያ ይዛችሁት ሂዱ፣ በቃ እንዲያግዛችሁ ማለት ነው። እሱ መዳን አለበት። እሱ ከጠበል መውጣት አለበት፣ ጠበል ገብቶ መውጣት አለበት፣ መዳን አለበት። እሱ እንደዚሁ ነው። አይታችኋል። ትናንትና በቃ እብድን ያደረገው እንደ እብድን የሆነው ፋፊ እያለ ነው። ያኛው በዛ በኩል ፋፊ ይላል፣ ይሄኛው በዚህ በኩል ፋፊ ይላል። ውዝግብግብ ነው ያሉ። በቃ ምን እንዳረገቻቸው በቃ በጣም ነው ግራ የሚገባው። እና እኔ በዚህ መልክ የእሷ ህይወት ይስተካከላል ብዬ አላስብም። የባሰ እያበላሸችው እየባሰ ነው የሚሄደው ማለት እኔ እንደዚሁ ነው። የየትኛው ህይወት ነው እዚህ የውብዬና የናሂን ህይወት እያበላሸች ነው። በዚህ በኩል ደግሞ ሶልም ሌላ ቀውስ ውስጥ ገብቷል፣ አእምሮ ተቃውሷል። በዛ በኩል ደግሞ የራሷን ትዳር በትናለች እና ምን እያሰበች እንደሆነ በጣም ነው በቃ እኔ ለማየት ሁሉ ነው የከበደኝ ማለት ነው። እና ትናንትና ሰላም ያረግሽው ነገር በጣም ጥሩ ነው። ቢያንስ እንትን ናሂን ጠበል እንዲገባ እንዲያዝ ማድረግሽ፣ ከጠፋበት ማግኘትሽ ማንሳትሽ ደስ የሚል ነገር ነው። ግን አምልጦ መጣ። በቃ እሱ ምን እንዳረገችው በዚህ ያህል ልክ አምልጦ እስከሚመጣ ድረስ ያረገችበት ነገር በጣም ከባድ ነው ማለት ነው። እና ልክ አሁን እንዳረጋችሁት በቃ መጀመሪያ ሶልን እንዲድን አድርጉ። ሶል ከዳነ ሶል ወደ ራሱ ወደ ልቡ ከተመለሰ በእርግጠኝነት ያግዛችሁና ይዛችሁት መሄድ ትችላላችሁ ናሂንም ማለት ነው። እና ትናንትና የሆነው ነገር በቃ ኪራ ጥሩ ነገር እያደረክ ነው፣ ደከምክ፣ ለውብዬም እየደከምክ ነው። ለእህትህ ነገ ትዳሯ እንዲጸና ሌላ ነገር እንዳታስብ፣ ናሂ ወደ ቤት እንዲመለስ ልጆቹን እንዲያሳድግ በቃ ብዙ ነገሮች እንዲስተካከሉ እየደከምክ ነው። ግን ምን ታደርገዋለህ ማለት ብቻህን ሆንክ። ብቻህን እንዳትሆን አትሊስት ሶል ሊያግዝ ይገባል። ሶል በቃ የምታወራውን ነገር እየሰማ አይደለም፣ እያያችሁት ነው፣ እየሰማ አይደለም ሶል። አትጠጉኝ፣ አትንኩኝ፣ እሷን አምጡልኝ፣ ፋፊን አምጡልኝ ነው የሚለው። እና ይሄ ደግሞ በጣም ከባድ ነው ማለት በዚህ አካሄዱ አንተንም እኔ ለአንተ ነው የምፈራልህ ኪራ። አንተም መጠንቀቅ አለብህ። ነገ አንተንም የሆነ ነገር ካረገች ውብዬ ብቻዋን ነው የምትቀረው። ውብዬ የሚያግዛት ማንም አይኖርም። እና ለራስህ መፍራት አለብህ። በቃ ፋፊ ባለችበት መገኘት የለባችሁም ብዬ ነው የማስበው። እና
በዚህን ያልክ የእናንተን ቤተሰብ ለመበጥበጥ ናሂን ከትዳሩ ለመለያየት በዚህን ያህል ርቀት ከሄደች ለእናንተም አትመለስም ብዬ ነው የማስበው። እና ከቻላችሁ እሷንም መረኔ ጠበል ይዛችኋት ትገቡ ነው የሚሻለው ብዬ ነው። እሷ ወደ እናንተ እንዳትጠጋ ጠበል ይዛችኋት ትገቡ። በጣም እኮ ነው የሚያሳዝነው። በተለይ የሶል ነገር እኔ እንደዚህ ይሆናል ብዬ ምንም አልጠበቅኩም። ሁላችሁም ናችሁ በቃ ያልጠበቃችሁት ይሄን ማለት ነው። እንደዚህ ይቀየራል፣ እንደዚህ ጭራሽ ናሂን ክዶ ማለቴ ውብዬን ክዶ እነ ኪራን ክዶ ሙሉ ለሙሉ ወደ ፋፊ ይሄዳል ብዬ ምንም ጭራሽ አበባ አዘጋጅቶ ምናምን ወይን አዘጋጅቶ ይጠራታል፣ እንደዚህ እንከባከባታል ምናምን ብዬ አላሰብኩም። ጓደኛው ከገባበት ችግር ትዳሩ ተበጥብጧል፣ የጓደኛው ከእንደዚህ አይነት ችግሮች ያወጣዋል፣ እሱንም ያግዘዋል ብዬ ነበር ያሰብኩ ናሂን ማለቴ ነው። እና ሶል ግን እንደዛ ማድረግ አልቻለም። ጭራሽ ተደርቦ ወደ ፋፊ ሆኗል ማለት ነው። ይሄ እሷ ያረገችበት ነው፣ እያየ ነው የሆነ ነገር ነው። እና እኔ በተቻላችሁ መጠን ናሂን ፋፊን አስራችሁ እሷን ጣበል ማስገባት ችግሩ እሷ ጋር ነው። በቃ እሷን አንዴ እንትን ካላችሁ ከተፋታችኋት ሌሎች ሁሉ ቀስ ብሎ ይስተካከላል፣ ትዳሩም ይስተካከላል፣ ሁሉም ነገር ይስተካከላል። እና እኔ እያየውኝ እናንተም ትመለከቱታላችሁ። የቻልነውን ነገር እኛም እያደረግን ነው። ግን በዚህን ያልክ የሰው ልጅ ይከፋል ብዬ አላስብም ነበር። በጣም ነው የከፋችባቸው ማለት ነው። ውብዬ ልታሳዝናት ይገባ ነበር። አካባቢው ላይ ያሉ ጓደኞቿ ለሷ ብሎ እንደዛ እሷን ከፍ ለማድረግ ብሎ እሷ ስደት እንዳትሄድ ብሎ ብዙ ነገር ሲያደርግላት፣ እሷ ግን በክፋት ነው ያሰበችው። እሷ ችግር ያለባት ሴት ናትና እንደዚህ መሆን አልነበረበትም። የበለጠ እንደውም ልታግዘው ነበር የሚገባና የውብዬ ነገር ደግሞ በጣም ነው የሚያሳዝነው። በዚህን ያልክ መንገላታት አልነበረባትም። በዚህ ሰዓት ባለቤቷ ሊያግዛት ነበር የሚገባ፣ ልጆቿን እንድታሳድግ። ሁለት ልጆቿን አራስ ናት እንግዲህ፣ በአራስነቷ ነው እንደዚህ እየተንገላታች ያለችውና እኔ ኪራን ማስጠነቅቀው ውብዬን ጠብቃት በቃ። ሌሎቹ ቀስ ብለው ይስተካከላሉ። ናሂም ቢሆን ቀስ ብሎ መምጣቱ አይቀርም። ጠበልም ሄዶ ምን ብሎ መምጣቱ አይቀርም። ሶሎሞንም እንደዛው። አሁን ማስተካከል ያለብህ መጠበቅ ያለብህ እህትህን ነው። እህትህን ጠብቅ በቃ። ነገ እህት ላይም ውብዬ ላይም ይቺ ፋፊ የምትባል ክፉ የምታረግባትን አታቅም እና እሷን ጠብቃት፣ እሷን ተንከባከባት። ልጆቿን እንድታሳድግ ነው ማድረግ ያለብህ በዚህ ሰዓት ማለት ነው እንጂ እየሆነ ያለው ነገር በጣም ነው ደስ የማይለው። በቃ ብጥብጥ እያደረገቻችሁ ነው። በቃ ሁላችሁም ግራ ገብቷችኋል፣ ይገባናል። እና እኔ ሁሉ ነገር መስተካከል አለበት፣ ቀስ ብሎ መስተካከል አለበት ብዬ ነው የማስበው። በዚህ ሰዓት ውብዬም መንገላታት ከዛዛ ማለት የለባትም። አንዴ ፋፊ ትላለች፣ አንዴ ደግሞ ፋፊን ከሱ ጋር ለማባረር ጥረት ታደርጋለች፣ አንዴ ደግሞ ናሂ ጠፋብኝ ብላ ትንገላታለች። ብቻ እየሆነ ያለው ነገር ለውብዬ ስቃይ ነው የሆነባት፣ ለውብዬ እንግልት ነው የሆነባት። እና ይሄ መቆም አለበት ብዬ ነው የማስበው። በቃ ይሄ ከዛሬ ጀምሮ መቆም አለበት። አስቁሟት፣ ፋፊን አስቁሟት። ማድረግ ያለባችሁን መሄድ ያለባችሁን እርምጃም ተራምዳችሁን ቢሆን እሷን አስቁሟት ነው የምላችሁ። እና በጣም በተለይ ትናንትና በጣም ስለተናደድኩ ነው። ጭራሽ ዛሬ ደግሞ አምልጦ መጣ እና ጭራሽ ድኖ ሶልንም ያግዘዋል ብለን ስናስብ ናሂ ከጠበልም አምልጦ መጣ። ይሄ ደግሞ በቃ ምን ያህል እሷ ምን እንዳረገችበት አይታወቅም። ብቻ ከባድ ነገር ነው ያረገችበት ማለት ነው። አእምሮን እንዳያቅ ባለቤቱ እንዳያቅ አላቅሽም እስከሚል ድረስ ያደረሰው ነገር የፋፊ ክፋት ነው ማለት ነው። እና ይሄ ነገር መቆም አለበት በቃ። ኪራ በተለይ አሹ ደግሞ የት ነው የጠፋው? አግዘው እንጂ ኪራን አግዘው። ምን እየሰራ ነው እንዴ? ሶል የለም እኮ ጠፍቷል። በቃ ትናንትና አይተዋል። በቃ ቀውስ ነው የሆነው እኮ ከአእምሮ አይደለም ከልቡ አይደለም እኮ። እና ፕሊስ አግዙት በቃ ኪራን እባካችሁ። ፋፊ ደግሞ በቃ እኔ አሁንም ማስጠነቅሽ ምንድነው በቃ ይሄን ድርጊትሽን አቁሚ፣ ማቆም አለብሽ ይሄን ድርጊትሽን። እና ውድ ተመልካቾቼ በጣም ስለተሰማኝ ነው በቃ ይሄን ያህል ማድረግ የለባትም እንደዚህ የሰው ትዳር መበጥበጥ የለባትም ብዬ ስላሰብኩ ነውና እስኪ ናሂንም በቃ እግዚአብሔር ይፈውሰው። በቃ ምንም ማድረግ አይቻልም። ያለበት ሁኔታ እንዳለ ሆኖ ደግሞ ውብዬ ሌላ ነገር ውስጥ እንዳትገባ
ማለት በቃ ምን ማድረግ እንዳለብን እኛም ግራ ገብቶናል። እና ዛሬ ጭራሽ ደግሞ አምልጦ መጣ። በጣም ነው የሚከብደውና ተመልካቾቼ በጣም ስለተሰማኝ ነው። ሰላም ሁኑ። መልካም ጊዜ ይሆንላችሁ።